እንደምን ውላችኋል የተከበራችሁ ተመልካቾች ኢትስዊችን እናመሰግናለን ወደ ቀዳሚው የቢዝነስ ዘገባ አልፋለሁ በባህር ዳር ከተማ አስተዳደር ፋሲሎ ክፍለ ከተማ የዋጋ ንረት ለመፍጠር ባለ 5 ሊትር 50 የሚሆኑ የውጭ አይነት የዘይት አይነቶችን ደብቃ የተገኘች ተጠርጣሪ ዘይቱ እንዲወረስ በማድረግ እርምጃ መውሰዱን የባህር ዳር ከተማ አስተዳደር ንግድና ገበያ ልማት መምሪያ አስታወቀ ሸማቹ ከዋጋ በተጨማሪ ኪሎግራም ላይ እንዳይጭበረበር ስራ መሰራቱንም የንግድና ገበያ ልማት መምሪያው ገልጿል ጌታቸው ስንታየው ዝርዝሩን ይዟል አንዳንድ ነጋዴዎች አጋጣሚዎችን በመጠቀም በአቋራጭ ለመበልጸግ የንግድ ፈቃድ ካወጡበት ዓላማ ውጪ ሲሰሩ ይስተዋላል። በዚህም ማህበረሰቡ ላይ ያልተገባ ዋጋ በመጨመር ነዋሪውን ለምሬት ይዳርጋሉ። ይህ ደግሞ ህዝብን ለአመጽ ይቀሰቅሳል። ሰሞኑንም በተለይ በውጭ ሀገር ዘይት ምርቶች ላይ የተሰራው የዚህ አንዱ አካል ነው። የባህር ዳር ከተማ አስተዳደር ንግድና ገበያ ልማት መምሪያም እንዲህ አይነት ችግር በሚፈጥሩ አካላት ላይ እርምጃ እየወሰደ መሆኑን ነው መምሪያ ኃላፊው አቶ አደራ ጋሼ ተናገሩት። ፋሲሎ ክፍለ ከተማ ንግድ ፈቃድ ያላት ባልትና ምርት ላይ ነው። ግን ምን ደብቃ ነው የተገኘችው? ወደ 50 የሚሆን ባለ 5 ሊትር ዘይት ኦማር፣ ኦርኪድ እና ሰንፍላወርን በአይነታቸው 50 የሚሆኑትን ደብቃ ነው የተገኘችው። አውቶማቲካሊ ንብረቱም ተወርሷል። እሷም ምርመራ እየተጠራባት ያለ አሁን ሆን ብሎ የውጭ ምርቶችን አለማስገባት እና መሰወር እየታየ በመሆኑም መምሪያው የሀገር ውስጥ ዘይት የምርት አምራቾች ጋር በመስራት ገበያ ማረጋጋት ስራ እየሰራ መሆኑንም መምሪያ ኃላፊው አስታውቀዋል። ከሀገር ውስጥ አምራቾች ጋር ተነጋግረናል። አባይም በስፋት ይገባል፣ እየገባ ነው። አሁን እያከፋፈለ ነው፣ እያሰራጨ ነው። ዩኒሰን እየሰጠ ነው፣ እያከፋፈለ ነው። ፊቤላ እያቀረበ ነው፣ እያከፋፈለ ነው። ስለዚህ ፊቤላ ወደ 6 ነው ምናምን ወኪል አለ፣ በሱ ላይ አለ። ዩኒሰን 2 ቦታ ከፍቷል፣ ፓፒረስ አካባቢና አሮጌ መናኸሪያ አካባቢ ከፍቷል። አባይ እዚያው ጅምላ ቀበሌ 12 ላይ አለ። ፕላስ ከዚህ በተሻለ መንገድ እንዲያቀርብ ተነጋግረናል። ቶፕ ዘይትም በተመሳሳይ አለን። ሌሎችም ጣና የሚባሉ አሉ ሀገር ውስጥ የሚመረቱት እነዚህ ምርቶች አሁን ገበያ ላይ አሉ። ከዋጋ ጭማሪ ውጪ አንዳንድ ከጥሩ ስነ ምግባር ያፈነገጡ ነጋዴዎችም ኪሎግራም ላይ የማጭበርበር ስራ እየሰሩ ስለተገኙ ንግድና ገበያ ልማት መምሪያው የተለያዩ ስራዎችን መስራቱን ጠቁመው ሸማቹ ማህበረሰብ ጥንቃቄ እንዲያደርግም መልእክት አስተላልፈዋል። አሁን ነጋዴ በመለኪያ መሳሪያም ሸማቹን ይሰርቀዋል። እንዴት አድርጎ ነው የሚሰርቀው? ይቦረቡሩታል። ድንጋዩ ይቦረቡሩና ቀላል ማቴሪያል ለምሳሌ ቀላል ሻማ አለን። የሻማ ቅላጭ ያስገቡታል። እዚያ ብረት ቦርቡሮ አውጣው ማለት የተቦረቦረ አለ፣ ሌላም አለ ግራም ይቀንስ። ስለዚህ ከግራም ጭምር ስለሚሰረቁ የኛ ተቋም ቬሪፋይ ያደረገ መሆኑን ስቲከር ያደርግበታል። ይሄ ስቲከር የሌለው ከሆነ ለምን ብሎ መጠየቅ አለበት። ስለዚህ በዋጋ መጨመር ብቻ ሳይሆን ከኪሎም ይቀሸባል። ይህን እኛ በየጊዜው ቬሪፋይ እናደርጋለን፣ እንለጥፋለን። ያልተለጠፈ ህጋዊነቱ ያልተረጋገጠ የመለኪያ መሳሪያ ከሆነ መግዛት የለበትም። ነጋዴዎች የንግድ ፈቃድ ሲያወጡ እነሱም ተገቢውን ትርፍ አትርፈው ማህበረሰቡን ማገልገል ነው ዓላማው ያሉት መምሪያ ኃላፊው ከዚህ ተቃራኒ የሚሰሩ ነጋዴዎች ላይ የንግድ ፈቃድ ከመንጠቅ በተጨማሪም በወንጀል የመጠየቅ ስራ ይሰራል ብለዋል። በእንስሳት ልማት ተደራጅተው በመስራት ኑሯቸውን እየመሩ መሆናቸውን ተጠቃሚ ወጣቶች ተናገሩ። ባለፈው በጀት ዓመት ወጣቶች ተደራጅተው በሰሩት ስራ 39 ሚሊዮን ሊትር ወተት ለገበያ ማቅረብ መቻላቸውን የአማራ ክልል እንስሳትና አሳ ዘርፍ ልማት ፕሮጀክት አስታውቋል። በቀለ ተሾመ ኢትዮጵያ በቁም እንስሳት በአፍሪካ ቀዳሚዋ ሀገር ብትሆንም ከሀብቱ ግን የሚጠበቀውን ያክል ተጠቃሚ ሆናለች ማለት አይቻልም። ከቅርብ ጊዜ ወዲህ ደግሞ እንደ ወተት የመሳሰሉ የእንስሳት ተዋጽኦችን በማምረት ኑሯቸውን መምራት የጀመሩ ወጣቶች ቁጥር ቀላል የሚባል አይደለም። በወተት ልማት ተደራጅተው በመስራታቸው ደግሞ ኑሯቸውን በተሻለ መልኩ ለመምራት እንዳስቻላቸው አስተያየታቸውን ላሚኮ የሰጡ ወጣቶች ተናግረዋል። ስራ ላይ ያለው እንቅስቃሴ ጥሩ ነው። የተሻለ እንቅስቃሴ ነው ያለ። ይኸው የምንተዳደረው በወተት ነው በነገራችን ላይ ማለት ነው። አሁን ያለው የገበያ ሁኔታ በጣም የተሻለ ነው እና ከ35 እስከ 50 ድረስ ባለው አለባለው ይኸው አንዲት ላም አሁን ባለ ዲቃይ ናተኝ ይኸው እስከ 20 ሊትር ድረስ 22 ሊትር 20 ሊትር ድረስ ታለባለች። እንቅስቃሴው አሁን ጥሩ ነው ያለው። አሁን በ15 ቀን እኔ እስከ 500 ሺህ ብር 400 ሺህ ብር እንሰበስባለን ከደንበኛ ያንን ለአባላት እንከፍላለን። በአንድ ላም ተነሳ ነው። እኔ ሌላም ገዝቼ አልጨመርኩም። እየተዋለዱ አሁን ወደ 6 ተከፍታለ።
ገቢው ጥሩ ነው። እንደገና ለልጆችም በቤት ውስጥ እንደ ልብ ይጠቀማሉ። ጥሩ ለውጥ አለን። የወተት ምርታቸውን ለመጨመር የሚያስችሉ አሰራሮችን እየተከተሉ መሆናቸውን ያነሱት ወጣቶቹም በገበያው ያለውን የወተት ፍላጎት ከማርካት ባለፈ የራሳቸውን ኑሮም የበለጠ ለማሻሻል ጠንክረው እየሰሩ መሆናቸውንም ጠቅሰዋል። ወተቱ ዝርያ ላሻሻለ ሰው ውጤታማ ነው የሚያደርገው። በነገራችን ላይ ማለት ነው። በተለይ 2017 አጋማሽ በኋላ ያለው ወደዚህ ያለው ገበያ ጥሩ ነው። አሁን ገበያ ትስስር በመስጠት አኳያ በጣም አሪፍ ነው እየተደረገልን ያለው 12.3 ሚሊዮን የሚሆን በአይነት ድጋፍ ተደርጎልናል። መኪና ተሰጠናል። ወደ ዘመናዊነት ከዚህ የበለጠ ለመግባት ነው የኛ እቅድ። ፕሮጀክት አሁን ባለፈው መኪናም የግንባታም ቤት ሰርተናል ለወተት ማቀነባበሪያ። አሁን ጥሩ እየገባ ነው እኛ ጋር ያለው። ወጣቶቹን በወተት ልማት በማደራጀት የወተት ምርታቸውን እንዲጨምሩና ተጠቃሚነታቸውን ለማረጋገጥ የሚያስችሉ ስልጠናዎችንና የቁሳቁስ ድጋፎችን እያደረጉላቸው መሆኑን ያነሱት ደግሞ የአማራ ክልል የእንስሳትና አሳ ዘርፍ ልማት ፕሮጀክት አስተባባሪም አቶ ሙሉቀን ዘሪሁን ናቸው። ወደ 62 የሚሆኑ የወተት ህብረት ስራ ማህበራትን አደራጅተናቸዋል። ከዛ በፊት ወደ 1204 የሚሆኑ የጋራ ፍላጎቶች ቡድኖች ነበሩ። የወተት ማመላለሻ አነስተኛ ተሽከርካሪዎች ያስፈልጋሉ። እነዚህን ተሽከርካሪዎች ለማቅረብ ጥረት አድርገናል። የቅቤ መለያ ማሽን፣ የአይብ መለያ ማሽን፣ የክሬም መለያ ማሽን እነዚህ ለነዚህ ህብረት ስራ ማህበራት ለማቅረብ ጥረት ተደርጓል። በ2017 በጀት ዓመት ወጣቶች ተደራጅተው በሰሩት የወተት ልማት 39 ሚሊዮን ሊትር ወተት ወደ ገበያ ማቅረብ ችለዋል ያሉት አስተባባሪውም ከዚህም ምርት ከ900 ሚሊዮን ብር በላይ ገቢ መገኘቱን አንስተዋል። የመኖ ልማት ስራ ሰርተናል። የእንስሳት ጤና አገልግሎት ስራ ሰርተናል። የቤታቸው ማኔጅመንት ስራ ሰርተናል። የዝርያ ማሻሻል ስራዎችን ቅድም ባልኳቸው አይነት መልኩ ስራዎችን ለማስራት ጥረት አድርገናል። ስለዚህ አርሶ አደሮቹ አሁን ባለው የሚነግሩን 3 ሊትር 4 ሊትር እንደ አያያዛቸው እያገኙ እንደሆነ ነግረውናል። እነዚህ በ1204 የጋራ ፍላጎት ቡድኖች የነበሩት ኦልሞስት ወደ 39 ሚሊዮን የሚሆን ሊትር የሚሆን ወተት አምርተዋል። 2017 ውስጥ ማለው ማለት ነው። ወደ 924 ሚሊዮን ብር አካባቢ ተገኝቷል ማለት ነው። በቀጣይ ይህን ስራ መነሻ በማድረግ ተደራሽነታቸውን በማስፋት ወጣቶችን ተጠቃሚ ለማድረግና የወተት ምርትን ለመጨመር በትኩረት እንደሚሰራ አስተባባሪው ጠቁመዋል።